ዲፊውዥን የሚለውን በምናይበት ጊዜ ሞመንት ኦፍ ሞሌኪል ፍሮም ሃይ ኮንሰንትሬሽን ቱ ሎው ኮንሰንትሬሽን ማለት ነው። ይህ ማለት እንግዲህ ከከፍተኛ ካለው የኮንሰንትሬሽን ጥርቅም ወይ ስብስብ ሞሌኪሎች ወደ ዝቅተኛ ወይም ወደ ሌለበት የመሄድ ሂደት ይህ ናቹራል የሆነ ክስተት ወይም ሙመንት ይህን እንግዲህ ዲፊውዥን ይባላል ማለት ነው። ዲፊውዥን ደ ሞመንት ኦፍ ሞሌኪል ፍሮም ሃይ ኮንሰንትሬሽን ቱ ሎው ኮንሰንትሬሽን ከከፍተኛ ወደ ዝቅተኛ ሞሌኪሎች የመንቀሳቀስ የመሄድ ሂደት ማለት ነው። ስለዚህ ዲፊውዥን ይባላል። እንግዲህ ዲፊውዥን በተለያየ በሊቪንግ ኦርጋኒዝም ላይ ወይም በህይወት ባላቸው ነገሮች ላይ ኦከር ይሆናል ማለት ነው። ለምሳሌ ኦክሲጅን፣ ካርቦን ዳይኦክሳይድ፣ ግሉኮስ፣ አሚኖ አሲድ የመሳሰሉት ወደ ሴሎቻችን ዲፊውዝ በማድረግ ጥቅም ይሰጣሉ ማለት ነው። ስለዚህ በሰውነታችን ወይም በሴሎቻችን ውስጥ የሚተገበር ነው ማለት ነው ይህ ዲፊውዥን። ስለዚህ ዲፊውዥን በተለያየ ሁኔታ ልናገኘው እንችላለን ማለት ነው። ስለዚህ በዚህ ቪዲዮ የምናየው ስለ ዲፊውዥን በተግባር እናያለን ማለት ነው። ቅድም እንዳለው እንግዲህ ዲፊውዥን ማለት ከሞመንት ኦፍ ሞሌኪውል ከከፍተኛው ማለት ነው ወደ ዝቅተኛው ሞሌኪል ወደ ሌለበት የሚሄድ ሂደት ነው ማለት ነው። ይህ ዲፊውዥን እንግዲህ በተለያየ መንገድ አፌክት ይደረጋል ማለት ነው። ከነዛ ውስጥ እንግዲህ የመጀመሪያው ቴምፕሬቸር ነው ማለት ነው። ሞሌኪሎቹ ዲፊውዝ በሚያደርጉበት ጊዜ አፌክት ከሚያደርገው ወይም አንዱ ፋክተር ነው ብለን ከምንለው ውስጥ አንዱ እንግዲህ ቴምፕሬቸር ነው ማለት ነው። ቴምፕሬቸር ቫሪዬሽን ወይም የቴምፕሬቸር የተለያየ መሆን በዛ ዲፊውዥን ላይ ኢፌክት ይኖረዋል ወይም ተጽዕኖ ይኖረዋል ማለት ነው። ሌላው እንግዲህ የኮንሰንትሬሽን ቫሪዬሽን ወይም ኮንሰንትሬሽን ግራዲየንት መኖር ማለት ነው። አንደኛው በጣም ኮንሰንትሬትድ ከሆነ ሌላኛው ደግሞ ዳሌት ከሆነ ይህም ለምሳሌ የዲፊውዥን ኢፌክት ላይ በዲፊውዝ በሚያደርገው በሞሌኪውል ላይ ኢፌክት ይኖረዋል ማለት ነው። ሌላው እንግዲህ ሰርፌስ ኤሪያ ነው። ሰርፌስ ኤሪያ ሌላኛው ፋክተር ነው ማለት ነው። እንደገና ደግሞ ሚዲየም ኦፍ ዲፊውዥን ወይም ዲፊውዝ የሚያደርግበት የሞሌኪውሉ ተፈጥሮ ወይም ኔቸር ማለት ነው። ለምሳሌ ዲፊውዥን በጋዝ ላይ ኦከር ይሆናል፣ ዲፊውዥን በሊኩዊድ ላይ ኦከር ይሆናል፣ እንደገና ደግሞ ዲፊውዥን በሶሊድ ሰብስታንስ ላይ ኦከር ይሆናል ማለት ነው። ስለዚህ የሚዲየም ኦፍ ዲፊውዥን መለያየት በሞሌኪውሉ ዲፊውዝ በሚያደርገው ላይም አብሮ ተጽዕኖ ይፈጥራል ማለት ነው። ስለዚህ ይሄኛውም ሌላው ፋክተር ነው ማለት ነው። ሌላው ቅድም እንዳልነው የሰርፌስ ኤሪያ አንዱ ነው ማለት ነው። ሌላው ደግሞ ሞሌኪል ኦፍ ሳይዝ የሞሌኪሎች ሳይዝ ከፍና ዝቅ ማለት በዚህ ላይም እንደገና በዲፊውዥን ላይ ፋክተር ይኖረዋል ወይም ተጽዕኖ ይኖረዋል ማለት ነው። ከፍተኛ የሆነ ሳይዝ ያላቸው ወደኋላ ይቀራሉ። ስሞል የሆነው ሞሌኪላር ሳይዝ ያላቸው ደግሞ በቀላሉ ማለፍ ይችላሉ ማለት ነው። ስለዚህ ሞሌኪላር ሳይዝ አንዱ ፋክተር ነው ማለት ነው። ወይም የሞሌኪሎች ሳይዛቸው ከፍና ዝቅ ማለት ተጽዕኖ ይፈጥራል ማለት ነው በሞመንት ኦፍ ሞሌኪውል ላይ። በዚህ ቪዲዮ እንግዲህ በዋናነት የምናየው አንደኛ ዲፊውዥንን እንዴት ኦከር እንደሚሆን እናያለን። ከከፍተኛ ወደ ዝቅተኛ ዲፊውዝ እንደሚያደርግ እናያለን። ሁለተኛ ደግሞ ቴምፕሬቸር ምን ያክል ኢፌክት እንዳለው በተግባር የምናይበት ቪዲዮ ነው ማለት ነው። ስለዚህ ምንድነው የምናደርገው የተለያዩ ሁለት ተመሳሳይ ሰርፌስ ኤሪያ ያላቸው ወይንም ተመሳሳይ የሆኑ ኮንቴነሮችን እናዘጋጃለን። ከዛ በኋላ እንግዲህ ተመሳሳይ አማውንት ኦፍ ወተር እናዘጋጃለን ማለት ነው። ለምሳሌ በምናይበት ጊዜ እዚህ ጋር አንድ ቢኬር አለን፣ እዚህ ጋር ሌላኛ ቢኬር አለን ማለት ነው። እነዚህ ቢኬሮች ወይም ኮንቴነሮቹ ተመሳሳይ ናቸው። እዚህ ጋር ደግሞ 1000 ኤምኤል እንጨምራለን ማለት ነው። አንደኛው ላይ 1000 ኤምኤል እንጨምራለን፣ እዚህኛውም እንደዛው 1000 ኤምኤል እንጨምራለን። ከጨመርነው በኋላ አንደኛው ነው ሂት እናደርገዋለን፣ እናሞቀዋለን ማለት ነው። ለምሳሌ ይሄኛው የሞቀ ነው ማለት ነው። ለ20 ደቂቃ እስኪሞቅ ድረስ ኦልሞስት በብል እስኪያወጣ ድረስ ኖርማሊ እስኪሞቅ ድረስ እናሞቀዋለን። ይሄኛውም እንደዚሁ ለ20 ደቂቃ ወይም ከዛ በላይ ፍሪጅ ውስጥ እናቆይና እናቀዘቅዘዋለን ማለት ነው። እዚህ ጋር እንግዲህ በዋናነት ቫሪዬሽን የምንፈጥረው የቴምፕሬቸር ቫሪዬሽን በመፍጠር ከዛ በኋላ ቴምፕሬቸር ምን አይነት ኢፌክት እንዳለው በሞሌኪል ኦፍ ዲፊውዥን ላይ ወይም በሞሌኪሎች ሙመንት ላይ ያለውን ኢፌክት ለማየት ነው ማለት ነው። ስለዚህ ኤቭሪቲንግ ዘ ሴም ነው። ልዩነት የሚሆነው ምንድነው? ቴምፕሬቸር ብቻ ነው ማለት ነው። ቅድም እንዳለው እንግዲህ ይሄኛው የቀዘቀዘ ነው ወይም ለ20 ደቂቃ ፍሪጅ ውስጥ አቆይቼዋለሁ። ይሄኛው ደግሞ ለ20 ደቂቃ ሂት አድርጌዋለሁ አሙቄዋለሁ ማለት ነው። ስለዚህ ቴምፕሬቸር ቫሪዬሽን ብቻ ነው ያለው ማለት ነው። እዚህ ጋር የምንረዳው ምንድነው? አንደኛ ሞሌኪሎች ዲፊውዝ በሚያደርጉበት እንዴት ዲፊውዝ ያደርጋሉ የሚለው ወይም ከከፍተኛ ወደ ዝቅተኛ ዲፊውዝ እንደሚያደርጉ እናያለን። ሁለተኛ ደግሞ በዋናነት ማለት ነው የቴምፕሬቸር ቫሪዬሽን በሞሌኪል ኦፍ ዲፊውዥን ላይ ምን አይነት ኢፌክት እንዳለው እናያለን እንረዳለን ማለት ነው። ኮንሰንትሬሽኑ ተመሳሳይ ነው የሚሆነው። ላይክ እዚህ ጋር ይህን አዘጋጅቻለሁ ማለት ነው። ሚታይልን ብሉ ነው፣ ዳይ ነው፣ ብሉ የሆነ ከለር ነው። ስለዚህ ውሃ ላይ በምንጨምርበት ጊዜ በግልጽ ስለሚያሳየን ዳይን ብንጠቀም ወይም ቀለም ያለው ኬሚካል ወይም ሌላ ሶሉሽን ብንጠቀም ጥሩ ነው ማለት ነው። እንደዚህ አይነት ቴስት ስንሰራ ማለት ነው። ስለዚህ ምንድነው ማድረገው? ተመሳሳይ ኮንሰንትሬሽን ወይም ዘሴም የሆነ ኮንሰንትሬሽን ነው ሁለቱ ላይ ማድረገው ማለት ነው። እንደገና ደግሞ ተመሳሳይ አማውንት ነው ማድረገው ማለት ነው። ኮንሰንትሬሽኑ እዚህ ጋርም ማድረገው ዘሴም ነው። እንደገና ደግሞ እዚህ ጋርም ጨምረው አማውንቱ ማለት ነው አድ ማድረገው በእያንዳንዱ ተመሳሳይ ይሆናል ማለት ነው። ከዛ በኋላ ሞመንቱን እናያለን ማለት ነው።
እንደምታዩት በስተቀኝ በኩል ያለው ይሄኛው ማለት ነው። ይሄኛው ሂት የሆነ ነው። ይሄ ደግሞ ኮልድ ነው ወይም የቀዘቀዘ ነው ወይም ኩል የሆነ ወተር ነው ማለት ነው። አንደኛው ቅድም እንዳልኳችሁ ፍሪጅ ውስጥ የቆየ ነው፣ ሌላኛው ደግሞ የሞቀ ነው ማለት ነው። ሶ ይህንን መሰረት በማድረግ እንግዲህ አንዳንድ ድሮፕ የሚታይልን ብሉ ወይም ከለርድ ከሆነው ከዚህ ሶሉሽን ጨምርበታለሁ ማለት ነው። ከዛ በኋላ እንግዲህ ሙመንትን እናያለን ማለት ነው። በዋናነት ቅድም እንዳሉት እንግዲህ ዲፊውዥን እንግዲህ ሙመንት ኦፍ ሞሌኪሉ ፍሮም ሃይ ኮንሰንትሬሽን ቱ ሎው ኮንሰንትሬሽን ነው ማለት ነው። ከከፍተኛ ወደ ዝቅተኛ ሞሌኪሎች ዲፊውዝ የማድረግ ሙቭ የማድረግ ሂደት ነው፣ ተፈጥሯዊ ክንውን ነው ማለት ነው። ሶ ይህንን ደግሞ በተለያዩ ፋክተሮች አፌክት እንደሚደረግ አይተናል ማለት ነው። ከነዚያ ውስጥ እንግዲህ ቴምፕሬቸር ነው። የቴምፕሬቸር ቫሪሽን በመፍጠር ቴምፕሬቸር ምን ያክል ኢፌክት እንዳለው በሙመንት ኦፍ ሞሌኪል ላይ ለማየት ነው ማለት ነው። ሶ ቀጥታ ወደ ቴስት ነው የምንሄደው ማለት ነው። ስለዚህ ምንድን ነው ማድረገው ከኮንሰንትሬሽኑ ወይም ከዳዩ ወስዳለሁ ወይም ከሚታይልን ብሉ ላይ ሳምፕል ወስዳለሁ። ከዛ በኋላ እንግዲህ ምንድን ነው ማድረገው አንድ ድሮፕ በእያንዳንዱ እጨምራለሁ ማለት ነው። እንደምታዩት ቀስ አድርጌ በጣም አስጠግቼ ማለት ነው ሲነካው እንትን እንዳይል ቀስ አድርጌ አንድ ድሮፕ ዘሴም ታይም ነው ማድረገው። እዚህኛውም እንደገና አንድ ድሮፕ አደርጋለሁ። ጨረስኩ ማለት ነው። ሉክ አሁን ማየት ይቻላል። እንደምታዩት እንግዲህ ሙመንት ኦፍ ሞሌኪል ኦከር እየሆነ ነው። እንግዲህ ዲፊውዥን የምንለው ከከፍተኛ ወደ ዝቅተኛ የሞሌኪሎች እንቅስቃሴ ነው ማለት ነው። ሉክ እዚህ ጋር ያለው እንግዲህ ዘሴም ታይም ነው የጨመሩት፣ ዘሴም አማውንት ነው የጨመርኩትኝ። እዚህ ጋር ያለው ቀስ እያለ እየሄደ ነው። እዚህ ጋር ያለው ደግሞ ሞር ዲፊውዝ እያደረገ ነው። እንግዲህ ቅድም እንዳልኳችሁ ይሄኛው የሞቀ ውሃ ነው ወይም ሂት ነው፣ ሂት የሆነው ወተር ነው ማለት ነው። ሶ እዚህ ጋር ያለው ደግሞ ኮልድ ነው ማለት ነው። እጅግ በጣም ቀላልና ሲምፕል የሆነ እንደገና ደግሞ በቀላሉ የምንረዳው ነው ማለት ነው። ኦልሞስት ይሄ እያለቀ ነው ወይም ዲፊውዝ አድርጎ ኢኩሊብረም እስኪሆን ድረስ ነው ባይዘው የሚሄደው። ሶ ይሄኛው ፈጥኖ ሙቭ እያደረገ ነው። ምክንያቱም እዚህ ጋር ያለው ኬኔቲክ ኢነርጂ የሂት የሆነው ወተር ወይም የሞቀ ውሃ ኬኔቲክ ኢነርጂው ከፍተኛ ስለሆነ ኬኔቲክ ኢነርጂው ከፍተኛ የሆነው ምንድነው የሚሆነው ውሃው ከሞቀ በኋላ የሚጨመረውን ሶሉሽን ላይ ሞሌኪሎች ትራንስፈር ይሆናል። ኢነርጂ ትራንስፈር ይሆንና እዛ ጋር ያለውን ሙቭ እንዲያደርግ ያስችላል ማለት ነው። ሉክ እንደምታዩት እዚህ ጋር ያለው ኦልሞስት ስቲል ነው፣ ቀስ እያለ ነው ባለበት የቆመ ነው። ኦልሞስት እንደዛ ነው። ይሄ ግን ኦልሞስት ሂዶ አልቋል ወይም ሙሉ ለሙሉ ዲስትሪቢዩትድ እየሆነ ነው ማለት ነው። እስከ መጨረሻው ማየት እንችላለን። ኦኬ ሉክ እንግዲህ ይሄ ኮልድ ወተር ነው። እንግዲህ መሀል ለመሀል ነው ሄደው ቀጥታ ወደ ታች ሄደ፣ ከዛ በኋላ ቆመ ማለት ነው። እየተንቀሳቀሰ አይደለም። ይሄኛው ግን ወደ ታች ሄደ፣ ከዛ በኋላ ሙቭ እያደረገ ነው ይታያል። ዳይ ስለሆነ ወይም ቀለም ስለሆነ በደንብ ሲንቀሳቀስ ይታያል ማለት ነው። ይሄ እንግዲህ ከእያንዳንዱ ኮንሰንትሬትድ ከሆነው ኤሪያ ላይ እየተነሳ ሞሌኪሉ ዲፊውዝ እያደረገ ሁሉም ቦታ ይደርሳል ማለት ነው። ኢኩሊብሪየም ላይ ሲደርስ ወይም እኩል ሲሆን ያቆማል ማለት ነው። ይሄ ደግሞ ይህም እንደዛው ነው። ነገር ግን ይሄኛው በጣም ዝቅተኛ ነው። እንደምታዩት እንግዲህ በጣም ይሄኛው ወደ ሙሉ ለሙሉ ውሃው ወደ ብሉ ከለር እየተቀየረ ነው። ይሄ ግን መሀል ለመሀል ነው ያለው። ዳርና ዳሩ ኦልሞስት ዘሴም ነው። ምንም አይነት ዳይ የለውም፣ ቀለም የለውም ማለት ነው። ሉክ እንደምታዩት ነው። እዚህ ጋር ያለው ሙሉ ለሙሉ እንትን እያለ ነው ማለት እየሆነ ነው ማለት ነው። ስለዚህ ኢኩሊብሪየም እስኪሆን ድረስ የኮንሰንትሬሽኑ ሁሉም ቦታ ላይ እዛ ኮንቴነር ውስጥ እኩል እስኪሆን ድረስ ሞሌኪሎች ዲፊውዝ ያደርጋሉ ማለት ነው። ስለዚህ ቴምፕሬቸር ከፍተኛ የሆነ ፋክተር አለው ማለት ነው። ሙመንት ኦፍ ሞሌኪል ላይ ወይም ሙመንት ኦፍ ዲፊውዥን ላይ ከፍተኛ የሆነ ፋክተር አለው ማለት ነው። ከፍተኛ የሆነ ፋክተር አለው ማለት ነው። ሉክ እዚህ ጋር ያለው እንግዲህ ሙሉ ለሙሉ ኦልሞስት እዚህኛው ቢኬር ላይ ወይም ሂት የሆነው ቢኬር ላይ እንግዲህ ሙሉ ለሙሉ ከለርድ እየሆነ ነው ቢኬር ውስጥ ያለው ውሃ። እዚህ ጋር ያለው ግን ቅድም እንደጨመርኩት ነው ማለት ነው። መሀል ላይ ነው የተገኘ ያለው፣ ዳርና ዳሩ ክፍት ነው ማለት ነው። ይሄ ኮልድ ወይም የቀዘቀዘ ውሃ ነው። ይሄ ደግሞ የሞቀ ውሃ ነው ማለት ነው። የጨመሩት ኮንሰንትሬሽን አማውንት ኦፍ እዚህ ጋር 1 ድሮፕ ነው፣ ዘሴም ነው። ስለዚህ ሉክ ይሄ መሀል ለመሀል ቁጭ ብሏል ማለት ነው። ይሄ ለምሳሌ ምናልባትም ሙሉ ለሙሉ ኢኩሊብሪየም ለመሆን አንድ ቀን ሊወስድበት ይችላል። ምናልባትም ከዛ በላይ ሊወስድበት ይችላል። ይሄኛው ግን ምናልባት ከ20 ደቂቃ በኋላ ሙሉ ለሙሉ ኢኩሊብሪየም ይሆናል ማለት ነው። ኮንሰንትሬሽኑ ዲዞልቭ ሆኖ ወይም በእያንዳንዱ ስፔስ ላይ ደርሶ እኩል የሆነ ኢኩሊብሪየም ይሆናል ማለት ነው። ወይም ሁሉም ላይ ተመሳሳይ ኮንሰንትሬሽን በሚገኝበት ጊዜ ሙቭመንት ኦፍ ሞሌኪል ያቆማል ማለት ነው። ስለዚህ ዲፊውዥን ወይም ሙቭመንት ኦፍ ሞሌኪል ከከፍተኛ ወደ ዝቅተኛ ዲፊውዝ በሚያደርግበት ጊዜ ፋክተርስ ከምንላቸው አንዱ እንግዲህ ቴምፕሬቸር ነው ማለት ነው። ቴምፕሬቸር በዚህ ልክ
ሞመንት ኦፍ ሞለኪውልን አፌክት እንደሚያደርገው ወይም ፋክተር እንደሆነ መረዳት ማወቅ ይቻላል ማለት ነው። በዚህ ልክ መረዳት እንችላለን ማለት ነው። ኦልሞስት ይህኛው እየጠፋ ነው ማለት ነው። እዚህ ጋር ያለው ግን ኦልሞስት መሀል ለመሀል ዳዩ ማለት ነው የጨመርነው ማለት ነው። ወይም ሞለኪውሉ ባለበት ቆሟል ማለት ነው። ከፍተኛ የሆነ የቴምፕሬቸር ቫሪዬሽን በሞመንት ኦፍ ሞለኪውል ላይ ተጽዕኖ አለው ማለት ነው። እዚህ ጋር በምናይበት ጊዜ እንግዲህ ይሄ የሞቀ ነው። ውሃው በሚሞቅበት ጊዜ እንግዲህ ኬኔቲክ ኢነርጂ ይጨምራል። የዚህኛው ግን ኬኔቲክ ኢነርጂ የውሃው ማለት ነው ዝቅተኛ ነው ወይም ኦልሞስት የለውም። እዚህኛው አለው ማለት ነው። ስለዚህ ኬኔቲክ ኢነርጂ በሚጨምርበት ጊዜ የውሃ ሞለኪውሉ ስለዚህ በሚጨምረው ሞለኪውል ላይ ኢነርጂ ትራንስፈር ይሆንና እዛ ጋር የሚጨምረው ሞለኪውል እንደገና ሞር ስፒድ እንዲሆን ያስችለዋል ወይም ሙቭ እንዲያደርግ ያስችለዋል ማለት ነው። ስለዚህ በዚህ ምክንያት የቴምፕሬቸር ቫሪዬሽን መኖሩ የሞመንት ኦፍ ሞለኪውሉን ቫሪ እንዲያደርግ አስችሎታል ማለት ነው።